ጴጥሮስ ከአሳ አጥማጅነት ወደ ሰው አጥማጅነት የተጠራው በዚህ ቦታ ላይ ነው። እንደምትመለከቱት በጣም ደስ የሚለኝ ነገር የተጻፈው እዚች ቦታ ላይ ነው። መጽሐፍ ቅዱስ ላይ እንደምታነቡት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጴጥሮስ ጋር ከመጣ በኋላ መረብህን ጣልና አሳ አጥምድ ሲለው ሌሊቱን በሙሉ ለፋን፣ ሌሊቱን በሙሉ ደከምን፣ ግን አንድም አሳ እንኳን አልያዝንም ይለዋል። ከዚያ በኋላ ጣል ስላለው ጌታ ሌሊቱን በሙሉ ስንለፋ ድረስ አንድም አሳ አልያዝም፣ ነገር ግን አንተ ካልከኝ በስምህ መረቡን እጥላለሁ ይለዋል። ከዚያ በኋላ እንግዲህ ታሪኩ ኤግዛክት ፕሌሱ ይሄ ባይው ግን እንዳልኳችሁ ይሄ ነው ባህሩ። ከዚህ በኋላ ነው ጌታም ቅፍርናሆም የምትባለው ይቺናት ይሄ ከተማዋ ማለት ነው። ይቺናት ከዚህ በላይ እዚህ ጋር ነው እንግዲህ እነ ጴጥሮስ ከዚያ በኋላ በስሙ በኢየሱስ ስም ማለት ነው እሱ ስላዘዛቸው መረቡን የጣሉት ማለት ነው። ስለዚህ እንግዲህ በጣም በርካታ ስፍር ቁጥር የሌለው አሳ ነው ያገኙት። እዚህ ቦታ ላይ ነው ጴጥሮስን ጌታም ከአሳ አጥማጅነት ወደ ሰው አጥማጅነት ትመጣለህ ብዙዎችንም ትጠራለህ ብሎ የወሰደው ከዚህ ቦታ ላይ ነው። ስለዚህ ይሄ ቦታ እንግዲህ በራሱ የገሊላ ባህር በራሱ ልዩ ትርጉም ያለው ነው ማለት ነው መጽሐፍ ቅዱስን ለሚያነቡ ሰዎች ማለት ነው። እስቲ እንግዲህ የገሊላን ውሃ እንንካው ደግሞ በእጃችን። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ላይ ሲሄድ እንግዲህ ማዕበልም ሲያናውጻቸው ሌሊት የቀሰቀሱት አንተ ተኝተ ማዕበል ሊወስደን ነው ብለው የቀሰቀሱትም ጌታዬ ኢየሱስ ሆይ እባክህ ማለቃችን ነው፣ ማዕበሉ እያናወጠን ነው፣ ጠፋን፣ ጌታ ሆይ አድነን። ጎሽ ዳንን። ማዕበል የሚታዘዝለት ይህ ማን ነው? ብዙ ከመጽሐፍ ቅዱስ ጋር የተገናኘ በጣም ብዙ ነገር የተደረገበት ባህር ነው የገሊላ ባህር። ስለዚህ ልዩ ትርጉም አለው። አንድ መዝሙር አስታውሳለሁ። ከገሊላ ከባህሩ ሌቱን ሙሉ ምን ቢጥሩ ከድካም ውጭ ባዶ መረብ የት ይገኛል ያላንተ ሐሳብ የሚል መዝሙር እንደምትመለከቱት እቺ ዋርካ ከበው እንግዲህ እዚህ ጋር ሰዎች ይቀመጣሉ። ወንጌል የሚማማሩበት ይመስለኛል። የተጻፈ ነገር የለም በዚያ ጊዜ የተገኘ ነው የሚልም ማስረጃ የለም፣ ግን ይመስለኛል እንደዛ አቀማመጡ እንደዛ ይመስላል። እዚህ ጋር እንደምታዩት እንግዲህ አሁን ላይ ለመሰባሰብ፣ ለመነጋገር፣ ለመማማር ስፒሪቹዋል የሆኑ ነገሮችን ለመከወን ነው። እዚህ ቦታ ላይ መንፈሳዊ ነገር ከማከናወናችሁ በፊት መጠየቅ እንዳለባችሁ እዚህ ጋር ተጽፏል ማለት ነው። ሙዚየምም አለ እዚህ ጋር እንደምታዩት። ይህ ቅፍርናሆም ከተማ በዚህ በላይ ነው ያለው። እንደምታዩት ድንጋይ ነው፣ ፈራርሷል። አሁን ላይ የለም የቅፍርናሆም ከተማ ኦሬዲ ፈራርሷል። ምክንያቱም ይሄ 2000 years ago በጣም ከ2000 ዓመት በፊት የተጻፈ ታሪክ እንደመሆኑ መጠን። ለማንኛውም ሰብስክራይብ በማድረግ የደወል ምልክቷን ተጫኑ፣ ቤተሰብ ሁኑ። እንግዲህ ወደዚህ ጋር ስትመጡ ደግሞ ይሄው ቦታ የቅዱስ ጴጥሮስ መኖሪያ እንደመሆኑና እዚህው ቦታ ላይ ቅዱስ ጴጥሮስ እዚህው ገሊላ ባህር ዳርቻ ላይ በመጠራቱ የተጠራበት ቦታ ላይ አሁን ሐውልት ተሰርቷል እንደምታዩት ማለት ነው። ይሄ የሐዋርያው ቅዱስ ጴጥሮስ ሐውልት ነው። በዚህ በሐዋርያው ቅዱስ ጴጥሮስ ሐውልት ስር ደግሞ እንደምታዩት አሳም ተደርጓል። አሳ አጥማጅ መሆኑን ለማመልከት በኋላ ሐዋርያው ቅዱስ ጴጥሮስ ሐውልት በምታዩት መልኩ በዚች በቅፍርናሆም ከተማ በገሊላ ባህር ዳርቻ ላይ ቆሟል ማለት ነው። እዚህ ጋር ግቢውስ እዚሁ ቅፍርናሆም ከተማ ላይ ቅፍርናሆም እንግዲህ ፈርሳለች። ቅድም እንዳልኳቸው የተወሰኑ ወሎች አሉ፣ ግንቦች አሁን ቀጥለን የምናያቸው ማለት ነው። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰዎችን የፈወሰበት ነው። የሉቃስ ወንጌል ምዕራፍ 4 ላይ እንደምታነቡት ብዙ ተአምራትን የሰራበት መንደር ነው። ግን መንደሯ አሁን ፈራርሳለች። የፈራረሰውንም የቀረውን አድርገው አጥር ሰርተውለት እያስጎበኙት ነው። ሙዚየሙን አይተን የፈራረሰውን ከተማ ቀሪቱ እንደምናያለን። በሌላ በኩል ይሄ የምታዩት ነው እንግዲህ ሙዚየም በሚመስል ቅርጽ የተሰራ ነው። ውስጡ እንግዲህ እንደምትመለከቱት ሰፊ አዳራሽ ነገር ይታያል። መሃሉ በመስታወት ተደርጎ ከስር የምታዩት የፈራረሰ ቤት አለ። ይሄውም እንግዲህ ሰዎች እዚህ ለመጎብኘት ከመጡ በኋላ እዚህ ውስጥ በመግባት ከበው በመቀመጥ ስለ ቦታው ታሪክ ይነገራቸዋል። እንግዲህ እዚህ ጋር እንደምታዩት ክብ መቀመጫ ተደርጎ መሃል ላይ በመስታወት ከስር የምታዩት ጌታ ኢየሱስ ክርስቶስ በቅፍርናሆም ሳለ ከቅዱስ ጴጥሮስ ጋር አንድ ላይ የኖረበትን ቤት ነው የምትመለከቱት ከስር ማለት ነው። እንደዚህ አድርገው አስቀምጠውታል። ለመሰብሰቢያ አዳራሽ ሆኖ ታሪኩ የሚነገርበት ወይም አስጎብኚዎች በሚመጡ ጊዜ ታሪኩን የሚናገሩበት ቦታ እንዲሆን አድርገው ለይተው አስቀምጠውታል ማለት ነው። ወደ ቤቱ ስል እዚህ አካባቢ ላይ በጣም ብዙ ሰዎችን ነው ብዙ ተአምራትን ያደረገው ጌታ በዚህ በቅፍርናሆም ከተማ። ለዚያም ነው እንደዚህ አይነት ዕውራንን ሲያበራ፣ ደውያንን ሲፈውስ በጣም ብዙ ተግባራትን ያደረገው። ይሄ
ይሄ ደግሞ እንግዲህ ከኋላ የምትመለከቱት የፈራረሰው የቅፍርናሆም ከተማ ነው። በዚያ ጊዜ እንግዲህ በቅፍርናሆም ውስጥ እንደተመላለሰ ጌታችን በዛም ብዙ ታምራትን እንዳደረገ ምዕራፎቹ ይነግሩናል። የፈራረሰውን ከተማ ምንም ማስተካከያም ጥገናም አልተደረገለትም። እንደምታዩት ራሱ ከተማው ይሄንን ይመስል ነበር። ቤቶቹ፣ ቀጫጭኖቹ መንገዶች፣ በመሀል ያልፉ የነበሩት ብዙ ታምር የተሰራባቸው መንደሮች ናቸው። እንግዲህ ቅፍርናሆም መንደር ይሄንን ይመስላል። እንሂድ ደግሞ ወደ ውስጥ ነው፣ ተከተሉ። ይህ እንግዲህ ቀደም ከላይ ሆነን ያየነው የጴጥሮስ መኖሪያ ቤት የነበረው ነው። እንደምትመለከቱት የቅዱስ ጴጥሮስ መኖሪያ ቤት የነበረው ስምዖን ጴጥሮስ። እንግዲህ በተለያየ ቦታ ላይ ስትጓዙ እንግዲህ እዚህ ጋር እንደምታዩት በየግንቦቹ የተጠቀጠቁ ጽሁፎች ታገኛላችሁ። እዚህ ጋር እንደምታዩት የተጠቀጠቁ ወረቀቶች ታያላችሁ አይደል? እኛ እንከፍታቸውም አናነባቸውም። በየቦታው ግን እንደዚህ አይነት መንፈሳዊ ዴስቲኔሽኖች ላይ በሄድኩ ቁጥር ሁሉን እንደዚህ አይነት ነገሮች አገኛለሁ። ምንድነው ወረቀቶቹ የሚጠቀጥቁት? ሰዎች በቃ ጨንቆናል፣ ከብዶናል፣ ይሁን ነገር በቃ የጨነቃቸውን ያስከፋቸውን የሚለምኑትን ምናምን ነገር ሐሳባቸውን በሙሉ በወረቀት ላይ ካኖሩ በኋላ እጥፍጥፍ አድርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ረግጦበታል፣ ሄዶበታል ብለው በሚያስቡት ቦታ ሁሉ ያንን ወረቀት ሽጉጥ ያደርጋሉና የጨነቃቸውን ሐሳባቸውን ለፈጣሪ መንገር የሚፈልጉትን እየጻፉ በየወረቀቶቹ ይጠቀጥቃሉ፣ በየግንቦቹ ውስጥ ይጠቀጥቃሉ። እዚህ ጋርም እንደምታዩት አሁን በዚህ ድንጋይ ክፍተት መሃል ማአት ወረቀቶች አሉ። እንደምታዩት ማአት ውስጡ ተጠቅጥቀዋል እላይ ድረስ እና ሰዎች ልክ እንደዛ ያደርጋሉና ግንቡ ባስገባላቸው ቦታ ሁሉ እንደዛ እያደረጉ ይደረድራሉ። በተለይም ደግሞ በኢየሩሳሌም ዌስተርን ዎል በተባለው ውስጥ ደግሞ በጣም ብዙ ወረቀቶች አሉ። ያ ዌስተርን ዎልን በተመለከተ